ያክስቱ ልጅ እዚህ ጋር እንደምታዩት ውሃ እየሰጠው ነው። እናም ወንድሜ ሙሽራው ልትመጣ ነው እንዴ? እና ታዲያ ምን ነው ከጎኔ ሆነ አይባልም እንዴ ይለዋል። ከዛም እሱም እና ይለዋል። እናም ና ሲለው ፂ ነበረች። ፂ ደግሞ እንግዲህ እዚህ ጋር እንደምታዩት እና ትለዋለች። እሱም እሺ ብሎ ይመጣና እንዳየወት ከሆነ ያፉ በጣም ደክሞታል፣ ከንፈሩን በጣም ደክሟል። እናም እባክን ይህን ውሃ አንተን አስመስለህ አንተ ሰጠው መስለህ ስጠው ትለዋለች ማለት ነው። እሱም እሺ የኔ ጣፋጭ ይላታል። ምክንያቱም ፂን ስለሚያፈቅራትኝ እሷን ለመታዘዝ ወደኋላ አላለም ማለት ነው። ቢንያምም የሚያውቀው ነገር አልነበረም። ምክንያቱም እዚህ ጋር ፂ ጋር ተጎንብሶ ሲያወራ በጣም ተናዶ ነበረ እና ለምንድን ነው ያልነገራችሁኝ? እኔ እኮ ሊደባደብ ነበር እያለ ነበር። ምክንያቱም ፂን ተጎንብሶ ሲያወራትኝ እንዲሁም ደግሞ ገና ሲመጡ ይሄ ልጁ ሰላም አለቸውና ከዛ በኋላ እጇን ስሟታል ማለት ነው። ናታንም በጣም ተናዶበት ነበር። ምክንያቱም ምንድነው አንተ የማታውቀውን ሰው እንዴት እጅ ትስማለህ ሲለው እና ታዲያ ምን ችግር አለው ውበቷ እኮ ነው ይለዋል ማለት ነው። እናም ናታንም እኔ ራሱ ግድ ሆኖብኝ ነው ዝም ያልኩትኝ ይለዋል ማለት ነው። በጣም የተጨናነክ ነው። ውሃ ደግሞ ለጭንቀት ጥሩ ነው። እናም እባክህን ይህን ውሃ ጠጣው ብሎ ይሰጠዋል ማለት ነው። እሺ ብሎ ውሃውን ይቀበልና ያፌትም ግጥም አድርጎ ውሃውን ይጠጣል ማለት ነው። አለ እንደዚህ ግን እፈራለሁ ብዬ አያሰብኩም ነበር ይለዋል። ምክንያቱም በጣም ፈርቷል። እየተንቀጠቀጥኩ እኮ ነው ይልና ውሃውን ተቀብሎ ይጠጣል። ከዛም እነ ናታን እንዲሁም ቢንያም እያዩ በጣም እየሳቁ ነበር ማለት ነው። ውሃውን ሲጠጣው በጣም ደስ ብሏቸው ነበረ። ምክንያቱም ውሃው የሆነ ነገር ስላለው ስለዚህ የያፌትን ሰርግ ስለሚያከሽፍ ማለት ነው። እናም እነሱ በጣም ደስ ብሏቸው እየተያዩ እየሳቁ ነበረ። ናታንም በጣም ተናዶ ነበር ብዙ ነገር። እንዲሁም እንኳን ደስ አለ ለምን አትለኝም ሲለውም ነበረ። ከዛም እንኳን ደስ አለ ብሎታል ማለት ነው። እናም ግን ያው ንዴቱን እየተቆጣጠረ ነበር። ነገር ግን ውሃውን በሚጠጣበት ሰዓት ናታን በጣም ነው የሳቀው ማለት ነው። ደስ ያለው ውስጡ ማለት ነው። እንዲሁም ቤዛጺ ያፌት አክስቱ ከፎቅ ኤፍራታን ወይም ደግሞ ሙሽራዋን ይዛት ትመጣለች ማለት ነው። እናም እሷን ሲያቲን ፈዞ ነበረ። ውሃውን ቶሎ ለልጁ ይሰጠውና ወደ ኤፍራታ ይሄዳል ማለት ነው። በጣም አምሮባታል ማለት ነው። እናም ናታን ደግሞ በጣም ነበር የደነገጠው ሲያት ማለት ነው። ካለበት ብድግ አለ። እንዲሁም ሁላቸውም ተነሱ ማለት ነው። ምክንያቱም ሙሽራዋ ስትመጣ ሁላቸውም ተነሱ። እሱም ደግሞ ወደ እሷ ሄደ ማለት ነው። ጊዶችን በቃ አረፍ በሉ ይላቸዋል ያፌት ማለት ነው። እነሱም ቁጭ ይላሉ ማለት ነው። ለደስታችን ስለተሰበሰባችሁ ከልብ እናመሰግናለን። በእርግጥ እኔ ብዙ ሰው ሰብሰብ ሲል አይመቸኝም፣ ይጨንቀኛል። አሁንም ራሱ በጣም ጨንቆኛል ይላል ያፌት። እንግዲህ ኤፍራታ በጣም ፊቷ ላይ የንዴት ማለትም እንደተናደደች ነው የሚያሳይባት ማለት ነው። እናም ቀና ብላ ማየት አልቻለችም። ቀና ስትል ናታንን ካየች እንግዲህ ያው የምትወደውና የምታፈቅረውን ሰው ለአንዴና ለመጨረሻ ልትለየው ስለሆነ በጣም ነበር ያዘነችው። ወደ ዋናው ዝግጅት ከመሄዳችን በፊት ግን አንድ ማድረግ ያለብኝ ነገር አለ ይላል ማለት ነው። ናታንም በመጥፎ አይን ነበር እያየው የነበረው። ምክንያቱም በጣም ተናደዋል ማለት ነው። ኤፍራታን እንግዲህ ከያፌት ጋር አብራ ከጎን ቆማ ስትያት በጣም ነበር የተናደደው። እውነትም ጎበዝ ነው። አድናቂ ሆነኝ እውነት ትግስቱ ራሱ ማለት ነው። ያው ድራማ ነው ጋይስ፣ ድራማ ስለሆነ ነው እንጂ አሁን በእውነት እንደዚህ ይሆናል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም ሐረግ ድራማ ቀጣይ ክፍል መልሱን ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ የመልሱ ነው ማለት ነው። ያፌት ትላንት እንግዲህ ጉድ ሆኗል ማለት ነው። ምንድነው የሆነው? ያው እንግዲህ ቀለበት ሊያደርግላት ሲል ነበር ማለት ነው። ፌንት የበላው ወይንም ደግሞ ራሱን ስቶ የወደቀው ወይንም ደግሞ ሞተ እንዴ ግን ሞተ? አይሞትም። መሞት አይሞትም፣ ግን ፌንት በልቷል። ያው እንግዲህ የእንቅልፍ የሆነ የሚያስተኛ መድኃኒት እንዲሰጠው እናም በዚህ ቀለበት በሰርጉ ላይ ቀለበት ሊያደርግላት ሲል የወደቀው ያፌት ናታን ተነስቶ ሊያደርግ ይችላል። በዚህ ያፌት በደገሰው ድግስ የናታንና ኤፍራታ እንደሚጋቡ እርግጠኛ ነኝ፣ በቀጣይ ክፍል ማለት ነው። ውድ ቤተሰቦቼ እስኪ እናንተስ ምን ይፈጠራል? ሀሳባችሁን ኮሜንት ላይ አስቀምጡ። ምክንያቱም አሁን ያፌት ከእንቅልፉ ሲነቃስ ምን ይሆናል? ምን ያደርጋል? እንዲሁም ደግሞ እንግዲህ ኤፍራታም አልደነገጠችም ማለት ነው። ይሄ ነገር ሲፈጠር ያው ከፊቷ ላይ ሲወድቅ እንግዲህ ሰው ምንም አልመሰላትም። ስለዚህ መጨረሻው ምን ይሆናል? እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። እንደኔ ግን እኔ እንደማስበው ከሆነ ግን አሁን እዚህ ላይ ኤፍራታ ማለትም ናታን ቀለበት ያደርግላታል። ከዛም በኋላ የያፌት ሴራ ሁሉ
ይገልጻል ብዬ ነው ማስበው ወይስ አይገለጽም? እስኪ እናያለን። ማለትም ይህን ነገር ሲሰራ ወይም ደግሞ ማለትም አብሮት ያለው ታሪኩ መጥቶ ሁሉን ነገር ሊናገር ይችላል እዚህ ድራማ ላይ ብዬ ነው ማስበው፣ እንደኔ ማለት ነው ጋይስ። ያው እንግዲህ እኔ ሀሳቢ ነኝ። እናም ተጸጽቶ ይሄን ነገር ሁሉን ነገር ስላደረገ ስለዚህ ውሸት እንደሆነና እንዲሁም ናታን ነፃ እንደሆነ ይህን ነገር ሊናገር ይችላል። ወይንም ደግሞ መረጃውን ደግሞ ሰራተኛዋ ይዛበት ማለት ይዛበት ነው የሚሆን ብዬ አስባለሁ። ከዛም ሲቀጥል አሁን ያፌት ሲወድቅ እሷ የምታሰጣቸዋለች መረጃውን ብዬ አስባለሁ። ብቻ በጣም ብዙ ነገር እኔ ግን እንደኔ ግን እንደሚመስለኝ ግን ታሪኩ መጥቶ ያንም ሁሉ ነፃ ያወጣዋል ብዬ ነው የማስበው ማለት ነው። ምክንያቱም ያፌት እንደዚህ ሲወድቅ ከዛም በኋላ እናታንም ሰው እንዳልገደለ ይሄ ሴራ እንደሆነ ይህን ነገር ሊናገር ይችላል ብዬ ነው። ከዛም በኋላ በዛው ላይ ኤፍራታን ያገባታል ናታን። ከዛ ሲቀጥል ያፌትም ወደ እስር ቤት ይገባል። ሉሊትም ተረስቶላታል መሰለኝ። አሁን ሉሊት እንዴት ነው ከሰርጉ ያልተጠራሁት እያለች ነበር ማለት ነው። አይ እንግዲህ ያ ናታንን ልኬው ነበረ አልነገረሽም ወይ ሲላትኝ ጺም በጣም ተናደድና ወንድሜ ያንተ ተላላኪ መሰለህ እንዴት ትለዋለች ማለት ነው። አይ እንደሱ ጽዬ እንደሱ እንኳን አስቤ አይደለም ተላላኪ ነው ብዬ ሳይሆን ያው ንገራት ብዬው ነበር ይላል ማለት ነው። እና ምን ይፈጠራል? እስኪ ሁላችሁም ያው በጉጉት እየጠበቃችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ እኔንም ሰብስክራይብ አድርጉኝ፣ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡ። እኔ በጣም ነቸኮልኩት ቀጣይ ክፍል ለማየት ማለት ነው። በቀጣይ ክፍል ምን ይፈጠራል? እንዲሁም ሂዋን ተሸፋፍና ሂዳ ነበር ኤፍራታ ጋር እና አይዞሽ ሁሉን ነገር አልፈን አንድ ላይ እንገናኛለን። ይህ ሁሉ መከራ አልፈን ሁሉን ነገር በድል አጠናቀን እንገናኛለን። አሁን እኔ ሴቶች ጋር ልሄድ ነው አለቻት። ኤፍራታም ሴቶች ጋር መሄድ የለብሽም እባክሽን ራሽን አደጋ ውስጥ አትክተሽ ስትላት ነበር። አይ እኔ ፈልጌ የሆነ ስትላትም ነበር። እናም ሰራተኛውም ለምንድን ነው እንደዚህ በሰርግሽ ቀን ተሸፋፍና የምመጣው ማነች ስትላትም ነበር። አይ እንደዚህ ነው የምትለብሰው ለዛ ነው ትላታለች።